ብትጫወች ጊፍት ታገኛለሽ that's my problem only that it is a open the kiosk yeah I close the kiosk yeah I open the kiosk 8 o'clock how much I take money I make money I think only that I don't think other it is not my problem baby it's not my problem only gallery is full somebody's help me that's only my problem baby my problem is only that why when you are not understand why you can my problem only my gallery is full no that's the big problem for me that's my big problem ቲክቶክ ተቃጠለ ቲክቶክ ነደደ ቲክቶክ ምን አገባኝ እኔ ጂጂኪያ አረ እዛው ፍቅርን እዛው እኔ ያንተ ፍቅርህንም ጸብህንም አልፈልግም አሁን የኔ ቤት የሰላም ቤት ነው እኔ ወንድም እኔ እዚህ ጋር መፈልገው ምንድነው ጋላሪ ሞልቷል ወይ አልሞላም ወይ ቲክቶክ ስንት ሸቀልኩኝ አልሸቀልኩኝም that's my problem only yeah አይ ችግር የለም ፎንቅ ማይነሳ ይሄ ፊልተርማ በጣም ተስማምቶናል እንጂ አሁን ባለንበት ሁኔታ ቢሆን የፊልተር አሁን ባለንበት ሁኔታ ጥሩ አልነበረም አይነሳ ፊልተር አይነሳ አይ ይቅርብ ቴንክ ዩ እናመሰግናለን ልኑርበት ወደ ሀገሬ መግባቴ ስለማይቀር በሰላም አሁን ተመችቶኛል ሰላም ነኝ ሰው በገዛ እጁ ሰላም ያጣል በመድኃኒዓለም ሰላም ያጣል በገዛ እጁ ሰው ሰላም ያጣል አሁን ቁጭ ብዬ ሳስበው ለካ ብዙ ሰው ቤቱን የሚበጠብጠው ሰው በጥብጦት አይደለም ሰው እኮ በጥብጦት አይደለም ራሱን እኮ በጥብጦት እኮ ነው አይዳ ቅድም ያልኳችሁ ነገር ራሴ ላይ ደረሰ ነገር በነገራችን ላይ አንዳንድ የብርና አያያዝ አለማወቅ ርስቅ ወደ ቤታችሁ ሲመጣ አያያዝ አለማወቅ ማለት that's me ልክ ወደ ሲጠግብ እኔ አሁንማ አወራዋለሁ ልክ ስጠግብ እንጀራ ስበላ እንደ ሰው ጥሩ ልብስ መልበስ ስጀምር ያ እንደ ሰው ቪቶ የመጀመሪያ ሉዊስ ቪቶን ነው ቦርሳዬ እንደ ሰው ቪቶ ቦርሳ አላውቀው ውድ ይሁን ቢኒያል ምናምን ጓደኞቼ ናቸው የነገሩኝ እንዲህ ቦርሳ እኮ በጣም ውድ ነው ምናምን ነገር ኦሪጂናሊው ምናምን ሲሉ ውድ ነው እንዴ ምናምን ለካ ውስጡ ካርድ አላት እኔ ደግሞ ውስጡ ካርዱ ደግሞ እንትን መስሎኛል ስለ ቦርሳው አላውቅም ነበር በነገራችን ላይ አላውቅም እግዚአብሔር ፋራ ሰገጥ አንዳንዴ እኮ ካላቀማችሁ እኮ ሰው ሲያሳያችሁ እኮ ጥሩ አይደለም ለዛም ቀይ ቦርሳ ነው የኔ እናት ልክ መብላት ስጠግብ ገና ምግብ ስጀምር ገና ፉን ማለት ስጀምር ሀገሬ እንዱ ብር ቢኖርኝ ሀገሬ አልመቼ እኔን ያሰብኩት ምን አለበት ብር ቢኖርኝ አልመቼ እኮ ጥሩ ነው ገባችሁ ጭራሽ አንደኛ ለህዝብ ነኝ የማስበው ምን አባት ብር ቢኖር ምን ያርክስ ብር ቢኖር ህይወት ቢስተካከል ምን ያረጋል እዛ ሰው እየሞተ ተጠንቀቁ ህይወታችሁን አትጡ ለዚህ ለበሰበሰ ስለማንም ማያገባችሁ እንደው በመዳ ግድ የላችሁ ምን ይናዳውጥ ይሄ መብት ምን ጠርቀስዬ መብት ከፈለጉ ራሳቸው ይታገሉ እዛው ቦታው ላይ ያሉት የእናንተ መብት በሰው ሀገር መታችሁ ራሳችሁን ከድህነት ማውጣት ብቻ 7000 ኪሎ ሜትር ላይ ሆናችሁ ያ እዚህ ጋር መታችሁ ምንም ማናመጣ መድኃኒዓለም ትልቅ ከባድ ስህተት ነው የምለው ያን በጣም ራሳችሁን ነው የምታጡት እንደዚህ አይነት ነገር ራሳችሁን ነው የምታጡት ለዚያም ቴንኪው ለማትባሉበት ያ ለዚያው ምግዜር ይስጥሽ ለማትባሉበት ህይወት እስከ መክፈል
ንብረታችሁን እስከ ማጣት፣ ቤተሰባችሁን እስከ ማጣት፣ እድሜያችሁን እስከ መጨረስ፣ እናንተም እስከ መጥፋት፣ የያዛችሁት ብር፣ የያዛችሁት ሀብት፣ የያዛችሁት ጤና፣ እንደዚህ አይነት ነገር ውስጥ ስትገቡ የመጀመሪያ ተጠቂ የሚሆኑት ልጆቻችሁ ናቸው። እናንተ የምታወሩት ስለሞት፣ እናንተ የምታወሩት እዛ ጋር ስለሚገደል ለራሱ መብት ራሱ ይታገል። ምን አገባችሁ? ምንድን ናችሁ እናንተ? እነሱ ስልጣን ሲይዙ እናንተ በእርግጫ ስትደውሉላቸው ራሱ አያነሱም። ኢትዮጵያ ዛሬ አዳሜ እዚህ እየመጣች በየሀገሩ የምትንከራተተው አንዳንድ ጊዜ ካርማን አብረዋችሁ አይዞሽ አይዟችሁ ብለ እናንተ ምንም ፈልጋችሁ አይደለም። በነገራችን ላይ እናንተ ምንም አትፈልጉም፣ ግን አብረዋችሁ አይዞሽ ብለው ሰቦንቱ ብለው ተጠቅመውባችሁ እንደ ጫማ ነው የሚጥሏችሁ። እንደ ጫማ እንኳን ክብር አለው። በእርግጥ እናንተ እኔ በበኩሌ ይቅርታ አድርጉልኝ፣ እኔ ምንም አልፈልግም፣ ግን እነሱ እንደዛ ነው የሚመስላችሁ። በቃ ተጠቅመው እንደዛ እንድታስቡ እውነትም ትላላችሁ። ግን ከመጀመሪያ እኮ አሁን ሲጀመር የማስበው እኔ የሆነ ሀገርን ለማስተዳደር ወይ የሆነ ቦታ ትምህርት ይፈልጋል፣ እውቀት ይፈልጋል። ስለዛ ነገር ስለዛ አካባቢ ማጥናት አለባችሁ። ግን እናንተ ምናልባት ያንን ሰው የምትፈልጉት ለሰራነው ስራ ቴንኪዩ፣ ላደረግሽልን ነገር ቴንኪዩ፣ ላደረግክልን ነገር ቴንኪዩ እና እኛም እዚህ ደረጃ ደርሰናል እንዲላችሁ ትፈልጉታላችሁ። ያ የኮተኮታችሁት፣ ያ ሲጠማው ውሃ ያጠጣችሁት አትክልት ወይንም ደግሞ የሆነ ተክል አበባ አውጥቶ ማየት ትፈልጋላችሁ። ያ አትክልት ሄዶ አበባ ሳያወጣ አጠገቡ የነበሩትን አቅፈውት የነበሩትን ቅርንጫፎች እየቆረጠ ሲጥል እራሱ መውደቁን ግን አይገነዘብም። ገና ፍሬ አበባውን ይዘው ብዙ ጊዜ እንደዛ ነው ያየኋቸው። እነዚህ ታጋይ ተብየው መብት ጠያቂ ተብየው ምናምን ገና 4 ኪሎ በህልማቸው አልገቡም፣ ግን የሆነ ስልጣን ቦታ ላይ መድረሳቸውን ሲያውቁ አጠገባቸው ያሉትን ሰዎች ወይ ገሏቸዋል። ይሄ በሌላውም የፖለቲካ እና የመብት ትግል ላይ የታየ ነገር ነው። ወይ ያስወግዷቸዋል፣ ይገዳደላሉ። በነገራችን ላይ ያስወግዷቸውና ግን ያንን የሚያደርጉት ኦነር የሆኑ እላይ ያሉት ናቸው። ይሄ ግን አንዳንዱ ግን ከዚሁ ነው በቃ የሚገፈትር። ከዚሁ በቃ ልክ ብቻ የሆነ ስቴፕ መሄዱን ሲያውቅ አጠገቡ ያሉት የሆነ ሌላ ሰው ሲያገኝ የሆነ ሰው ላይ ይንጠለጠላል፣ የሆነ ሌላ ሰው ላይ ይንጠለጠላል። አንተ ጋር እኮ በቃ አንተ በቃ የሚያስገድልም ከሆነ ትገደላለህ። እርዳታ የምትፈልግ እንኳን ቢሆን አታገኝም። እና ግን የሚገርማችሁ እንደዛ አድርገው የሄዱ ሰዎች መጨረሻቸው ውድቀት ነው የሚሆነው በማንኛውም ጊዜ። እሱ ብቻ አይደለም፣ ነገ ደግሞ ያ ድምፅ የሆንክለት ህዝብ ወይንም ደግሞ ሌባ ሲል ትሰማዋል። ሌባ ምን አርገህልን ለእኛ ነው እንዴት አገድከው በብላም ሲል ራሱ ትሰማዋለህ። እና ለእኛ ነው እንዴት ያደረግከው ምናምን ነገር እንዲህ ካላረግልን እኮ ሲልክ የነበረው ነው። እና አንዳንዴ ስታስበው ያስቅሃል። ግን እኔ ግን ይኸው እዚህ ጋር ለምታዳምጡ 373 ሰዎች በእናታችሁ እኛን ያየ ይቀጣ። እንዳገቡ እንደዚህ ተጨማለቀ። በተለይ የኢትዮጵያ የሆነ ነገር ላይ ምን አገባክ? ምን አገባክ? ልንገራችሁ፣ ራሳችሁ ትምህርት ውሰዱ። ለምን ትምህርት ውሰዱ? ሳምንት አሁን ከሳምንት አሁን ነው ሳምንት ነው በቃ ሳምንት ይልና የበላውም ይበላል። አንበሳ የሚሰጠውም አንበሳ ይሰጠዋል። ፎሎ የሚያገኘ ፎሎ ያገኛል።
የተከበረም አቶ አከሌ ድምጽ ስለሆንክልን ቴንኪው እናመሰግናለን ይልልና ከዛ በኋላ ከሳምንት በኋላ የሚቀበረው ይቀበራል፣ የቆሰለውም ይድናል። አይደንም ምን ይድናል? ይተኛል። ከዛ መልሰን እንዲህ እንላለን አንድ አበባ አንድ አንበሳ አንድ አንበሳ አንድ አበባ አለቀ አለቀ። እስቲ ማን ነው ከኤ አንስቶ ይህንን ትግል ዜድ ላይ የወሰደው? ማን አለ? ማንም። ለምን ኑሯችሁን አትኖሩ? ለምን አሁን ለኔ እዚህ ጋር እንደ ሀሳብ አንበሳ ለምን አታወርዱልኝ? እንደ ሀሳብ ለምን ኢንጆይ አታረጉም? ባሎች ካላችሁ እዚህ ላይ መተይ ማንም ይሄን ከምትሰማ ሚስትን እቅፍ አድርገህ አሪፍ ሽክሸካ፣ ሚስት ካለሽ ባልሽን እቅፍ አድርገሽ ቆንጆ ሻይሽን ምናምን አፍለተሽ አልጋሽን ከፈት አድርገሽ ሞቅ አድርገሽ ቆንጆ ኔትፍሊክስ ላይ ቆንጆ ፎንቃ ምናምን ከፍተሽለት እስቲ ማሬ የኔ ጌታ አንጀቴ እቅፍ አድርገኝ ለምን አትይው? ምን ታደርጊያለሽ? እኔ ባል ስለሌለኝ ነው እንጂ አሳየሽ ነበር። እኔ ግን ባል የለኝም። ልጆቹም ተይ ምን አባቴ ይጣል ያ። ከዚህ ላይ ሽቀላ ደግሞ ለምጃለሁ። እዚህ ላይ መጥቼ አንዱ አንበሳ አንድ ዩኒቨርስ ምናምን ነገር ቷቷታ ካለልኝ ሸቅላለሁ። ሲል ይሄ አምጻውብኝ እዚህ ላይ የሚጫወቱት ሰዎች በሙሉ የሉ መተው ድሮ ነው ጂጂ እንጫወት የሚሉት በሙሉ አምጻዋል፣ ተነጋግረዋል። እቺን ሴትዮ እናባራት። እኔ አልነሳም ከዚህ ጋር እናንተው ስትወድቁ ነው የማያችሁ። ታድቃላችሁ፣ ውድቀቱ የማይቀር ያ። የምታጠና ካለ መጽሐፍን ገልበጥ አድርጋ አጥና። ናይ መስኪኮ ኧረ ስንት ጀግና ጥሩ ሴቶች አሉ፣ ጥሩ ወንድሞች አሉኝ። ጥሩ ብር ያላቸዋል ይመጣሉ። ብር ከሌለን እራሱ እዚህ ጋር ማውራታችንን እና አንቺ ተገናኝተን ማውራታችን ራሱ ለማን አባቱ አወራ ነበር እንዴ? ከአንቺ ስላለሽ በአንቺ በምትጽፊ እኮ ነው ይማሩ። ይሄ ራሱ ከብር ይበልጣል ነፍሴ። ታዲስ ሚልኬሳዬ ቴንኪን ጌታ ሚልኬሳይ ጋላሪው ላይ ሙላልኝ። እችን ልቧን ጋላሪው ላይ አርግልኝ፣ ልቧን እና ምን ልላችሁ ነው የፈለግኩት? ሞኝ አትሁኑ ልጆቼ፣ ሞኝ አትሁኑ ፕሊዝ። እኔን ያየ ይቀጣ፣ ሌሎቻችንን ያየ ይቀጣ። እስቲ አሁን እንኳን እስቲ ሰው ሁኑ። ከማውራት ከማልቀስ ዝም ብሎ ከመጮህ ነው ሚልኬኮ ኢንጆይ አድርጉ የራሳችሁ ላይፍ። እስቲ የራሳችሁ ላይፍ እኮ እስቲ ምን ጎሏል ዛሬ በእናንተ በኩል? ምን ጎሏል? ምናልባት የሆነ ትምህርት እንጀምራለን ብላችሁ ስኬፕ ያደረጋችሁታል። የሆነ ስራ ጀምራለሁ ብላችሁ ያልተሳካላችኋል። በቃ የሆነ ነገር እናደርጋለን ብላችሁ በዚህ አመት እስካሁን ድረስ እስቲ እሱን አስቡት። በቃ አስቡት። ስለ ራሳችሁ ተጨነቁ። በመድኃኒዓለም ስለ ራሳችሁ ብቻ። እኔ እንዴት እንደሚቆጨኝ ጋይስ፣ እንዴት እንደሚቆጨኝ እኔ በህይወቴ ባደረኳቸው ነገሮች በሙሉ ተቆጭቼ አላውቅም። አሁን ግን ይቆጨኛል። ለማንም ውርጋጥ ለማንም የሰጠሁት ህይወት ይቆጨኛል። ፎር ዋት እላለሁ። ፎር ዋት ለምን ብዬ ፎር ዋት። ግን አንዳንዴ ምን እንደምል ታውቃላችሁ? አጫሉ እኮ ህይወቱን ሰጥቷል፣ ተገሏል። ህይወታቸውን የሚያክሉ ሳያውቁ ነው ህዝባችንን እንወዳለን ለህዝባችን መብት እንቆማለን ብለው እኮ ህይወታቸውን ያጡ ሰዎች እኮ ብዙ ወጣቶች አሉ። ለዚያውም ለዚህ ህዝብ ማለት ነው። ግን እኔ ተርፌ አይደለም። ኧረ እግዚአብሔር በጣም ይወደኛል። እቺ የቀረችዋን ጊዜ አርጌ እንጂ አረጋታል አርጌ እየበዱ አታንቀላፋሽ። ለማን ነው ፍትህ የምትይጂ? ጭልኝ ደዛ ፍትህ ለጂጂ ኪጋ
እንዴ ስንት የምፈታው ነገር አለ። ለኔ ፍትህ ጂጂኪያ ምን ይጎልሻል? ቆይ አሁን ጂጂ ቦርጭ ነገር እያወጣሽ ነው። ፍትህ ለጂጂ ጂጂኪያ ምን ያስፈልጋታል መሰለሽ? አሁን ያ ቦርጯ እዚህ ጋር የተረፉ ስጋዎች አሉ። አሁን ይሄንን እንዲህ እያልኩ እየሰራ ብዙ ማስበው ነገር አለ። እኔ እናት ራሴ ላይ ነው የምጨነቀው። ቡልሽት ከዛ ቫኬሽን የቆንጆ ቫኬሽን ያ ያስፈልገኛል። ገባሽ? አሁን ደግሞ አንድ የሆነ ቦርሳ ይቻለው 5000 ብር የሚሸጥ አዲስ ይወጣ በስማም እሱ በሙሉ ያስፈልገኛል። እኔ የኔ አንቺ እህት አልኩሽኝ አናቴም ደርቋል። ቅባት ያስፈልገኛል። ፍትህ ለጂጂ ለአናቱ ቅባት ያስፈልጋታል። እንዲህ አልጋዬ አሁን ቅድም አይቼው ነበረ። አልጋዬ አርጅቷል፣ መቀየር አለብኝ። አዲስ አልጋ አሁን እሱ አልጋዬን ለመቀየር አንድ የሆነ አልጋ ይቻለው ስንት ጊዜ እየቋመጥኩበት እሱን አልጋ 4000 ምናምን ዶላር ነው የሚሸጠው። አሁን እሱን አልጋ ልገዛ ነው ሳስበው፣ ግን ከማን ጋር ነው የምተኛው? ባል ደግሞ ልገዛ ነው። አልገዛም። አልጋ ውስጥ ተገዛ። እዛ አልጋ ላይ እናቴ ቆንጆ ጎረምሳ መተኛት አለበት። አሁን ደግሞ አልጋውንስ ገዛው። እዚህ ሀገር እንደሆነ ተበድረም ትገዛለ፣ ችግር የለውም። በየወሩ ከአካውንቴ ላይ 200 ብር ገዛዋለሁ። የሚገርም አልጋ $4000 ነው የሚሸጠው። ቀንሶ እስከ $7000 አሁን $4000 ገብቷል። እሱ አልጋ ካየሁት 3 ዓመት ነው ስቋምጥበት። አሁን እሱ ላይ በቃ መዝለል እላለሁ። እንኳን ልዘልበት ልተኛበትም አይሆንም። እሱስ ተገዛ፣ ችግር የለውም። እኔ እና አዳምና ፊሎ ልንረገጥበት ነው። እኔና ፊሎ ልንራገጥበት ነው እሱ አልጋ ላይ ወይስ እሱን አልጋ ያየው ልቆዝም? ወይኔ በኖረ እኮ ልል ቢኖር እኮ ልል እኔ ጂጂ አልገዛም። አሁን ይሄንን እያሰብኩ ነበር ቅድም አይቼው። አሁን ሳልጋይ ነው ደግሞ ሳስበው እዚህ ነው የምተኛው አይደለም። ማን ሊተኛበት ነው? ይሄንን አጭ ደግሞ እዚህ ሀገር አልኖርላለሁ። የኔ እናት የኔን ህይወት ማን ያስብልኝ? ተመጪማለ ነገር ጂጂ ስንት የምትፈታው ችግር አለ። ስንት ስላላለቀስን ነው እዚህ ጋር ወጥን ስላልጮህን ነው ያ ነው። እኔ እኮ ይገርምኛል። መድኃኒዓለም እኮ ነው የምላችሁ። በጣም እኮ ነው የሚገርመኝ። ሁል ጊዜ በቃ እኛ ከዚህ ሰውዬ ጋር እንደዚህ ብለን እንድንጋጭ ነው የምትፈልገው አይደለ? እንድንጋጭ ከዚህ ከአሁኑ ስርዓት ጋር እኔ ጂጂ ልጋጭልሽ። ጭራሽ ልጆቼን አይቼ ልጋጭ። ድሮስ እሺ ሂጂና ተጋጭ ትፈልጊ አይደለም? መጋጨት ለኔ ለጂጂ ስትይ የፈለግሽው ነው። እንኑርበት። እግዜር አትርፎኛል። አሁን ደግሞ ለኑርበት። ለምን ተረፍሽ ነው? ለምን ደሃ አልሆንሽም? ከዚህ የበለጠ ነው። አሁንም ቢሆን ስለ ማርያም እያልን ነው አይደለ? ለምን ደሃ አልሆንሽም ነው? የኔ እናት አንቺ እራስሽ ሂጂ፣ አፍሽን ክፈች ሂጂና አንበሳ ወርዶ ጉቦ ነው። ብሎክ አንዳንድ ሰዎች መደረግ አለባቸው። ትችያለሽ እኮ ብሎክ እኮ ችግር የለውም። ብሎክ ችግር የለውም። አንዳንድ ሰዎች መደረግ አለባቸው ብሎክ። እንዴ ያዛት ዋይ እኔ የምፈልገው እሱ ነው። ራሴ በላይ ላይፌን ኢንጆይ ማድረግ ነው የምፈልገው። ለአንድ ሰው ነገርኳችሁ እኮ ለአንድ ሰው
እዚህ ጋር የፈለገ ነገር ቢመጣ ካሁን በኋላ ለአንድ ሰው እኔን የሚነካኝ ካለ አጥረገርገዋለሁ። ቤተሰብ በተረፈ ግን ለሰው እንደዚህ ብዬ ኢትስ ቱ ሌት ኦኬ። አሁንም ቢሆን ደርሰንበታል። ቆየ ከተጎቸው አንድ አይምሮሽን ታደኛለሽ፣ ገንዘብሽን ታደኛለሽ፣ ራስሽን ታደኛለሽ። ድንቅ መቅደ ሌላው ግን ባያደርገው ደስ ይለኛል የእውነት ደም እንደመከሉ ነው የምትሆኑት። የኔ እናት ይሄን አድርጋችኋል ቴንኪ ተብሎ የሰማዕታት ቀን ተብሎ ከአንድ ሻማ የበለጠ የምታገኙት ነገር የለም። በስነ ስርዓቱ ራሱ አይቀድሱላችሁም። ይህንን ያየሁት እዚህ ሀገር ግን በእንደዚህ አይነት ነገር ካሳ አለው፣ ክብር አለው፣ ታሪክ አለው፣ ትውስታ አለው፣ መጽሐፍ አለው፣ የሚያነብ ሰው አለው፣ የሚያዳምጥ ሰው አለው። አንተ ግን እዛ ድብን ብለህ የጥይት ራት ብትሆን ያ እናተ ብቻ ናት የምታስታውስ። ኧረ እሱስ እንደው መርሳቱንስ ይርሱን፣ መርሳቱን ይርሱን። ችግሩ እኮ የለውም። ጥፋተኛ አድርገው ግን የሚስሉት እሱ ነው ከባድ የሚሆነው። ረስተው እንኳን በዚህ ቢተባበሩ ካሳውም ውለታውን በቀረ ጭራሽ ገዳይ አስገዳይ ተብላችሁ ቁጭ፣ ኦሮሞ ሰዳቢ አይወድም ተብላችሁ ቁጭ። እኔ አንዳንዴ ገዳይ የሆነ ህዝብ ራሱ የሚገል ህዝብ ስድብን ሲፈራ ያስቀኛል። አትግደል ማለት ስድብ ነው። አትሰር ማለት ስድብ ነው። ከዛ ተሳዳቢ ትባላላችሁ። የኛ ህዝብ በስድብ አይደለም ትባላላችሁ። አይ ስትገደል ይገባሃል። በቃ ስድብ አይደለም አይደል? ተቀበለው እንግዲህ አሁን የመቀበል ተቀበል። ስድብ አይደለ የደበረ የሞቱን ፍርድ ተቀበል። ተቀበል ኩሽ የተቀበል በደምብ ተቀበል። ከዛ ተመልሰው ይመጡና ደግሞ ድምጻችን የሚሉሻል። ድምጻችን ተሰልቧል። ተሰለበ ድምጼ ጥፍት። ቢዚ ምን እንደዚህ ምን ቢዚ እንደዚህ ያልሽ እንደዚህ ነው ያልሽው። በኔው ቤት እንደዚህ ይባላል። በኔው ቤት ቁጥር ላይ በኔው አድራሻ ላይ እንደዚህ ይባላል። አራናውርን እናቴ ተይ። ለምን እንደዚህ ያልሽ? ዝም አልሽ ማለት ነው። ኦኬ እንደዚህ እኮ ስትይ እንዲህ ምን አጥፍቼ ነው ብዬ ነው። ጥፍሬ ያምራል። ቆንጆ ጥፍር ነው የተሰራው። በጣም
ናቹራል ከለር ይባላል እና በጣም አሪፍ ነው። ቆይ ጊዜ የሚበሉት እንጀራ ከምጣዱ ያስታውቃል እኮ ይባላል። የማይሆን ነገር አይሆንም፣ የሚሆን ነገር ይሆናል። ሰላሳ 32 ገባክ። ኧረ ደዛ ዘር በደዛ ምዛ የምትገለብጠውን ገልብጥ። እኔ ጋር እየመጣህ እዚህ ቆሪኝ እዛ እየሄድክ አንበሳ ታወርዳለህ። እዚህ ጋር እኔ ጋር መጥተህ እንደዚህ ምናምን ነገር አሪ ሲሪየስ